ከ500 ዓመታት በፊት በባርነት ወደ ህንድ የተወሰዱ ኢትዮጵያውያን ናቸው። ህንድ ከገቡ በኋላ ታዲያ አሳዳሪዎቻቸው ባሪያ እናርጋችሁ ሲሏቸው አንሰማችሁም አሉ። ለነጻነታቸውም አሳዳሪያቸው የሆኑትን ህንዶችን ጦርነት ገጠሙ። ወዲያውኑ ድባቅ መተው አሸነፏቸው። ከዛም በህንድ ባለች ደሴት የራሳቸው ግዛትን መሰረቱ። ህንዳውያን እነዚህ ኢትዮጵያውያንን በእጅጉ ይፈሯቸዋል፣ ያከብሯቸዋልም። ለእነዚሁ ኢትዮጵያውያንም ሲዲዎች ብለው ስም አወጡላቸው። ግዛታቸው ያደረጓትን ደሴትም የማትደፈረው የሲዲዎች ግዛት ብለው ሰየሟት። የእነዚህ አበሾች መሪ ማሊክ አምባር ይባላል። በጣም ከባድ ጦረኛና ብልህ ፖለቲከኛ ነው። ሲዲዎች በየዘመኑ የዓለማችን ኃያል ከነበሩት እንደነ ኦቶማን ተርክስ ካሉ ኢምፓየሮች ጋር አብረው ሰርተዋል። አስገዳይ ሲሆንም ተዋግተዋል። ለምሳሌ የመን ድረስ ተጉዘው የፖርቱጋልን ጦር አሸንፈው ከየመንም አስወጥተው ለየመን ነጻነትን አጎናጽፈዋል። ይኖሩባት በነበረችው ደሴት ላይ የገነቡት ምሽግም ዛሬም ድረስ በየትኛውም የዓለማችን ስፍራ ካሉ ምሽጎች በላይ ጠንካራውና በምንም ነገር የማይደረመሰው ነው። የሥነ ሕንፃ ጥበባቸውና ንቃተ ሕሊናቸውም ዘመኑን የቀደመ ነው ተብሎ ተመስክሮላቸዋል። ለመሆኑ እኚህ ኢትዮጵያውያን እንዴት ወደዛ ተጓዙ? በህንድ የነበራቸው ኃያልነትና ተፈሪነትስ እንዴት ስር ሰደደ? የዓለም ኃያላን ሀገራትስ ያሉበት ድረስ እየሄዱ እንዴት በትንሽ ጦር ማንበርከክ ቻሉ? Fort of Janjira is an engineering marvel because it has withstood time, withstood attacks from multiple powers.